ቁጥር 12 በባቢሎን ቅጥር ዓላማውን አንሱባት፣ ጥበቃን አጽኑ። ኦርደር ነው የሚሰጣቸው፣ የሚሊተሪ ኦርደር። እነዚህ ጥበቃን አጽኑ የሚለው እነዚህ ጌት ኪፐሮቹን እነዚህ ባንድ ነው የሚባለው ዋች ታወርስ ወይም ደግሞ ምንድነው የሚባሉት በአንድ እንትን አላቸው እንደ ማላጅ አይነት ነገሮች ናቸው። ከሩቅ ጠላት የሚመለከቱ ማለት ነው። ቤቱን በሩን የሚጠብቁትን አማርኛው ጠፋብኝ። አጽኑ፣ ተመልካቾችን አቁሙ፣ ድብቅ ጦር አዘጋጁ። እግዚአብሔር በባቢሎን በሚኖሩት ላይ የተናገረውን አስቧልና አድርጓልም። አንቺ በብዙ ውሃ አጠገብ የተቀመጥሽ በመዝገብም የበለጠግሽ ሆይ እንደ ስስትሽ መጠን ፍጻሜሽ ደርሷል። የሰራዊት ጌታ እግዚአብሔር እንዲህ ሲል በራሱ ምሏልና በእውነት ሰዎችን እንዳንበጣ እሞላብሻለሁ፣ እነርሱም ጩኸት ያነሱብሻል ይላል። ክብር ለጌታ ይሁን። ሰው ሙላብሻለሁ። ቅጥርሽን የቀጠርሽ እንደዚህ የሆንሽውን ባንቺ ላይ አንድ ቃል ላንብብላ። ይሄንኑ ቃል በአዲሱ መደበኛው ትርጉም ላንብብላችሁ። በጣም ነው ደስ የሚለኝ። እግዚአብሔር ስሙ ብሩክ ይሁን። ፍላጻዎችን ሳሉ፣ ጋሻዎችን አዘጋጁ። የእግዚአብሔር ሐሳብ በባቢሎን ላይ ባቢሎንን ለማጥፋት ስለሆነ ለምንድነው ጋሻችሁን የምታዘግ? እግዚአብሔር ሊያጠፋ ተነስቷል። እግዚአብሔር ሐሳቡ ሆኗልና የሜዶን ነገስታት አነሳስቷል። እግዚአብሔር ይበቀላል፣ ስለ ቤተ መቅደሱ ይበቀላል። በባቢሎን ቅጥር ላይ ዓላማን አንሱ፣ ጥበቃውን አጠናክሩ፣ ዘብ ጠባቂዎችን አቁሙ፣ ፈጣን ተዋጊዎችን አዘጋጁ። እግዚአብሔር በባቢሎን ሕዝብ ላይ የወሰነውን ዓላማውን ያከናውናል። አንቺ በብዙ ውሃ አጠገብ የምትኖሪ በሀብት የበለጸግሽ ሆይ የምትወገጅበት ጊዜ ወጥቷል። ኢየሱስ ጌታ ነው። የምትወገጅበት ጊዜ የእግዚአብሔር እንደዚህ እያለኝ ነው። ያስጨነቃችሁ ለዚህ ለረጅም ጊዜ የተከታተላችሁ የሚወገድበት ሰዓት ደርሷል። እግዚአብሔር እያለኝ ነው። I just heard this ደርሷል። የሆነ ያስገበራችሁ ጠላት ሊወገድ ደርሷል። ለማን እንደሆነ አላቅም። እግዚአብሔር ያስወግደዋል። የሚወገድበት ሰዓት ደርሷል። ሃሌሉያ። እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ሲል ምሏልና ብዛቱ እንዳንበጣ መንጋ የሆነ ሰራዊት ያጥለቀልቅሻል። አንተ በመኔ እንዳትል እግዚአብሔር ኦልሬዲ አርሚ አዘጋጅቶ እግዚአብሔር ስሙ ይባረክ። ምን እንደሚልክባቸው አታቅም። ጠላቶች ላይ እግዚአብሔር አንበጣ ልኮ ያስደነግጣል። ኧረ አሜን። ዝንብ ልኮ ፈርዖንን ያንበረከከ የኛ ጌታ አየር ንብረቱን ቀይሮ ይቀጣልሃል ከፈለገ። you have no idea how God እንዴት እንደሚበቀልል እግዚአብሔር ስሙ ይባረክ። ስለዚህ ምን አላት? እንደ አንበጣ እንደ ሰራዊት ያጥለቀልቅሻል። እንደ አንበጣ መንጋ የሆነ ታውቃላችሁ። አንበጣ መንጋ ሲያርፍ አንዴ ብሎ ሲቀመጥ ተቀምጦ ሲነሳ ድምጥማጥ እንደሚያመጣ ለባቢሎን ለጠላታችሁ እንደዚህ ነው የተመደበ። ክብር ለጌታ ይሁን። እነርሱም በድል አድራጊነት በላይሽ ላይ ያቅራራሉ ይላል። ሃሌሉያ። በድል አድራጊነት በላይሽ ላይ ምን ያደርጋሉ? ያቅራራሉ፣ ይጓደዳሉ። ባቢሎንን ድምጥማጧን በማጥፋታቸው ይደሰታሉ። ስለዚህ እግዚአብሔር ሰዓቱ ደርሷልና ጋሻችሁን አንሱ። ሰዓት ደርሷል። የምን ጠላት የሚቀጣበት ሰዓት ደርሷል። ወግሞ ያዘክ የሚሰበርበት ሰዓት ደርሷል። ኧረ አሜን። እግዚአብሔር የሆነ ነገር ያደርጋል በህይወታችሁ የሆነ ነገር ይሰበራል። እግዚአብሔር የሆነ ጠላት እግዚአብሔር ይሰብራል። ለብዙ ዓመት የተከታተላችሁ ለብዙ ዓመት የተከታተለ ተሰበረ። ስለዚህ የእምነት ጋሻችሁን አንሱ። እስቲ ያነሳለሁ በሉ። yes አንሱ። ተነሳ። yes አዲያስ። ክብር ለጌታ ይሁን። ዓላማውን ያከናውናል። ፍጻሜያቸው ደርሷል። የሚወገዱበት ሰዓት ደርሷል። ክብር ለጌታ ይሁን። ስለዚህ የእምነትን ጋሻ ምን በሉ? አንሱ። እዚህ በኋላ እየተጠቃችሁ እየተቃጠላችሁ አትኑሩ። ምክንያቱም መንፈስ ቅዱስ እየገለጠላችሁ የእምነት ጋሻ ስትይዙ ምን ታደርጋላችሁ? ፍላጻው ይሰበራል፣ እሳቱ ምን ያደርጋል? ይጠፋል። የሚገርማችሁ ተመልከቱ እምነት እንዴት ዲስቲንጉሸር እንደሆነ እዚህ እንግሊዘኛው ተመልከቱ። in all circumstances take up the shield of faith with which you can extinguish ማለት ምን ማለት ነው? እዚህ አሁን እያመለክን እዚህ እየጸለይን ክብር ለጌታ እየጸለይን የሆነ እሳት ቢፈጠር 911 መደወል አይጠበቅብን ከቁጥጥራችን ውጪ ካልሆነ በስተቀር። እችን ሼክ አድርገን ስቴፖች አሉች። በእያንዳንዳችን መኪና ላይ አለ፣ በእያንዳንዳችን ቤት አለ። ምን እናደርገዋለን? ስታደርገው እሳቱ ምን ያደርጋል? ይጠፋል። ተመልከቱ in all circumstances በሁሉም ሁኔታ ውስጥ ልታጠፉ የምትችሉበትን take up the shield of faith with which you can extinguish
all the flaming darts of the evil one ክፉ በእናንተ ላይ የሚልካቸውን የሚንበለበሉ ፍላጻዎች ልክ እንደዚህ ኤክስቲንጉሸር ብሪክ ስታረጉበት ምን ያደርጋል? ብሎ ይጠፋል። እስቲ ይጠፋል። የእምነት ጋሻህ ምን በል አንሳ። አንዳንዱ ይሄንን ኤክስቲንጉሸር ስለማይጠቀም የሚጠቀመው በካርናል መንገድ ስለሆነ እሳቱን ምን ያደርገዋል? ያባብሰዋል። ለዚህ እኮ ነው የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን ምንድነው ብርቱ ነው። የምንኖረው በሰው ልማድ ብንሆንም የምንዋጋው እንደ ሰው ልማድ አይደለም። መንፈሳዊ ነገር በሎጂክ አታጠፋውም። ነይ ቁጭ በይ፣ ቆይ ነይ ቁጭ በይ፣ ነይ ABC spiritual problem you cannot extinguish with logic። እየተረዳችሁኝ ነው? ዊዝ ሎጂክ አታጠፋው። ይሄን ባረገው ያን ባረገው ይሄን ብሰራው አታጠፋውም። ልታጠፋው የምትችልበት አንድ ማጥፊያ አለ። የእምነት ምን ይባላል? ጋሻ። እሱም ምን በል በደጋር ምን ማለት ነው? እንግዲህ ይሄ የእምነት ጋሻ ኔክስት ዊክ ላይ በደንብ አሳያችኋለሁ። እንድታውቁት ፈልጋለሁ። ምን ማለት ነው ይሄ የእምነት ጋሻ? ምን ማለት ነው? እግዚአብሔር ይሄን ነግሬያችሁ እንጸልያለን። እግዚአብሔር ይሄን በደንብ ስሙ። የሚነሳው ለችግራችሁ አይደለም፣ ለእምነታችሁ ነው። የምትጽፉ ሰዎች ጻፉት። እግዚአብሔር የሚነሳው ለሰው ልጆች ችግር ሳይሆን ለእምነታቸው ነው የሚነሳው። God never በፍጹም እግዚአብሔር ደስ የሚሰኘው በእምነት ነው። እግዚአብሔር የሚመጣው ምድር ላይ ችግር እያለ ይሄ ሁሉ ችግር እያለ እግዚአብሔር እንደዚህ እግዚአብሔር ለችግር አይደለም የሚመጣው። እግዚአብሔር ለእምነት ነው መልሰው። የሚያምን ሰው አሜን ይበለኝ። እየተረዳችሁ ነው? የሆነ ነገር እያገኛችሁ ነው አይደል? አንዳንዱ ጌታ ሆይ ሆዴን አታውቅም፣ አንጀቴን አታውቅም፣ ብሶቴን አታውቅም፣ ልቤን አታውቅም፣ ቤቴን አታውቅም ወይ እንደትጎዳ እንዳታየኝም ወይ ምናምን። who cares? that is the way you present yourself። እግዚአብሔር እንድታገኙት ከተፈለገ ነው። ዕብራውያን ምዕራፍ 1 ቁጥር 11 ነው የምነግራችሁ። ዕብራውያን ምዕራፍ 11 ነው የምነግራችሁ። ለሚፈልጉት ዋጋን ይሰጥ ዘንድ ምን ያስፈልገዋል? ያምን ዘንድ ያስፈልገዋል። እግዚአብሔር ቻናል የሚያደርገው ኃይሉን፣ እግዚአብሔር ክብሩን፣ ጸጋውን የሚለቀው እምነት ሲያገኝ ነው። እግዚአብሔር ማለፍ የማይችላቸው ሁለት ነገሮች አሉ። ፍቅርንና እምነትን ማለፍ አይችልም። he cannot cross faith and love። ሁለት ነገሮች in this universe ላይ ስትኖሩ ሁሉን አታችሁ ሁለት ነገር ይኖራችሁ፣ እምነትና ፍቅር ይኖራችሁ። እንዳውም የቆሮንቶስ መጽሐፍ ይነግረናል፣ ተስፋንም ጨምርልናል አይደል? ትንቢት ቢኖር ከፍለን ነው የምናውቀው። ትንቢት ረጅም አያሻግረንም። ዕውቀት ቢኖር ከዕውቀት ከፍለን ነው የምንሻገረው የምናውቀው አይደል? መገለጥ ቢሆን የተከፈለ ነው። እግዚአብሔር ሊያቋርጠው የማይችለው ነገር እምነትና ተስፋ ፍቅር ይኑራችሁ ይላል። ሊክሮስ God cannot reject love and faith። ተስፋ ኢየሱስ ስጦታ ስለሆነ ከነዚህ ሁሉ ግን ማን ጸንቶ ይኖራል? ፍቅር ጸንቶ ይኖራል። እግዚአብሔር እህቶቼ ወንድሞቼ ቢዋይዝ ጠላት እድሜያችሁን ዘመናችሁን ቸርችን እንደው እድሜዋን ያርዝምባት። ጋድ የሚፈልገው በሊቨርስ ነው፣ ኒድ ያላቸውን አይደለም። ልክ ነኝ? አማኞች ነው። በእምነት የሚራመዱ፣ በእምነት የሚኖሩ፣ በእምነት የሚናገሩ፣ በእምነት in all circumstances በሁሉ ሁኔታ ውስጥ ቃል የሚያወጡ፣ ድምጽ የሚያወጡ፣ እምነታቸውን ከፍ የሚያደርጉ። የሆነ ነገር ሲጎዳ አትደነቅ ወንድሜ። rise up your faith that is a shield for በዚያ ጊዜና ሁኔታ ውስጥ እምነትህን ከፍ አድርግ። የሰይጣን ታርጌት እቺን ነግራችሁ ልጨርስ። የሰይጣን ታርጌት እናንተ አይደላችሁም። የሰይጣን ታርጌት እምነታችሁን ማጥፋት ነው። ለምትጽፉ ሰዎች የሰይጣን ታርጌት እናንተ አይደላችሁም። የሰይጣን ታርጌት እምነታችሁን ማጥፋት ነው። ሉቃስ ላይ ነግሬያችሁ ጨርሳለሁ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ጴጥሮስ ታውቃላችሁ የሰማይ መገለጥ የመጣለት ስሙ የተቀየረለት የገሃነም ደጆች አይችሏትም የሚለው ሚስጥር ቤተክርስቲያንን ባንተ ላይ ይሰራለው የተባለለት ወንድማችን ነው። ነገር ግን ሰይጣን ሲያስብ ሊያጠቃው ሲፈልግ ምኑን ነው ሊያጠቃው የፈለገው? ጴጥሮስን። ሉቃስ ወንጌል ምዕራፍ 22
ከቁጥር 31 ላይ አንቺን አይደለም እህቴ፣ እምነትሽ ጋር ነው ታርጌቱ። ዛሬ ቀስቱ ይሰበራል። አንተ አይደለህም። እምነት ካለ ትኖራለህ፣ እምነት ከሌለ ትጠፋለህ። ስለዚህ ጴጥሮስን ለመውሰድ ስለፈለገ ሊያጠፋው አልቻለም። ምን አደረገው? ቀደም ብያቸዋለሁ። እናንተ ዴስቲኒያችሁን ልታጠፉ ስለማትችሉ እሱ ሊያጠፋው ስለማይችል ራሳችሁን እንድታጠፉ በራሳችሁ ይጠቀምባቸዋል። ጴጥሮስ ምን አደረገው? ትቢት ሰጠው። ከየት ሊያጠፋው? ከእምነት ሊያጠፋው። እሺ እናንብቡ፣ ካላነበቡ አታምኑኝም እናንተ። ቁጥር 31 ላይ ጌታም ሉቃስ ወንጌል ምዕራፍ 22 ቁጥር 31 ጀምሮ ጌታም ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ምን አደረገ? ለመነ። ተመልከቱ፣ ሰርከምስታንሶቻችሁ በሙሉ እንደ ስንዴ የሚያበጥራችሁ በሁኔታዎች አይደለ? አንዴ በስራ ብለው፣ በልጆቼ ብለው፣ በሚስቴ ብለው፣ በባሌ ብለው፣ በቦሌ ብለው እኔ ነገር ሁሉን ነገር እንደው የሚታወክብኝ ለምንድን ነው? ጎሉ እንደ ስንዴ ሰርከምስታንሱን በመጠቀም የሚያበጥራችሁ ምን እንዲጠፋ ነው? እምነታችሁ እንዲጠፋ ነው። ስለዚህ ምን ይላል ጌታ? እኔ ግን እምነትህ እንዳይጠፋ ስላንተ ምን አደረግኩኝ? አማለድኩኝ። እግዚአብሔር የሚጸልይ ወንድም ይስጣችሁ። ለእምነታችሁ የሚጸልይ ግድ የለም። አሜን በሉ። ለእምነታችሁ የሚጸልይ እምነቱ እንዳይጠፋ በዚህ ሁኔታው ስታልፍ፣ እህቴ በዚህ ውጣ ውረዱ ስታልፍ፣ ወንድሜ በዚህ ውጣ ውረዱ ሲታልፍ፣ ጠላት ታርጌቱ እምነቷን ሊያስጥላት ነውና የእህቴን እምነት ጠብቅላት። ኢየሱስ ያደረገው ምንድነው? እኔ ሰይጣን እግዚአብሔር እንዳያበጥር ማድረግ አልችልም። እግዚአብሔር እንዲያበጥር ምን ብሏል? ፈቅዷል። ምክንያቱም ትቢት በውስጥ ስላለ የሱን ኔቸር ስለያዝክ በራስ ትቢት ራስን እንድታጠፋ ነው የሚፈልገው ሰይጣን። እኔ ግን አንድ ነገር እንዳይጠፋ ፈልጋለሁ፣ እምነትህ እንዳይጠፋ። ጌታ ሰው ይስጣችሁ። ምን ለምናችሁ የሚማልድ? ለእምነታችሁ። የምትሄድበት ጎዳና ላይገባኝ ይችላል። ስንዴ በምን እንደምትበጠር አላቅም። እየተበጠርክ ሊሆን ይችላል። ፓስተር አይዞህ፣ እኔ ግን ካንተ ጋር ነኝ። እምነትህ እንዳይወድቅ፣ እምነትህ እንዳይላላ እጸልይልሃለሁ የሚል ሰው፣ እምነትሽ እንዳይጠፋ፣ እምነትህ እንዳይጎዳ፣ እምነትህ እንዳትጥል፣ ኔቨር ጊቭ አፕ፣ ተስፋ እንዳትቆርጥ፣ ጎሄድ አይዞ፣ ያልፋል። ይሄ ጊዜ፣ ይሄ ሁኔታ ያልፋል። ትወጣዋለህ፣ ታልፈዋለህ። ጠላት ታርጌቱ እምነት ነው። ለምን? እምነትን ከጣልክ አንተም ትጠፋለህ። በይሁዳና በጴጥሮስ መካከል ይሁዳ ለማመን እንኳን እድል አልነበረውም። ለራሱ የመረጠው ምርጫ ሄል ሆነ። ኔክስት ዊክ አሳያቸዋለሁ። what does that mean? የእምነት ጋሻ ማለት ምን ማለት ነው? የእምነት ጋሻ እንዳላችሁና እንደሌላችሁ ካራክተሮቹን አሳያቸዋለሁ። አለኝ የለኝም የሚለውን ማለት ነው። የእምነትን ጋሻ ባህሪዎች አሳያቸዋለሁ። የእምነት ጋሻ መልካቸውን አሳያቸዋለሁ። አለኝ የለኝም የሚለውን ነገር እንድናውቅ ማለት ነው። ጌታ ስሙ የተባረከ ይሁን። በመገለጥ የባረከን ጌታ ስሙ ይባረክ። እንጸልያለን።